እጅግ የምናከብራችሁና የምንወዳችሁ ጋዜጠኞች እንኳን ደህና መጣችሁ። በጣም አጭር ሾርት ኖቲስ ነበረ የተሰጣጣ ነው፣ ግን በዚች በተአምር እዚህ ስለደረሳችሁልን እጅግ ነው የምናመሰግነው። የተለያዩ ጉዳዮችን ዛሬ እናነሳለን። በተለይ ደግሞ እዚህ እንደምታዩት አፕሊኬሽን አለ። ይህንን አፕሊኬሽን በይፋ ዛሬ እንመርቃለን። እንደ ስሙ ፊት አውራሪ አፕሊኬሽን ነው። ይህን ያልንበት ምክንያት ደግሞ በስፖርታዊ ደረጃ በየትኛውም በኩል እንዲህ አይነት በጣም ቆንጆ አፕሊኬሽን ተሰርቶ አይታወቅም ብል ማጋነን አይሆንብኝም። በቤት ውስጥ በውጭ በስፖርት ክለቦች እንዲሁም ደግሞ በቤት ውስጥ በጣም በቀላሉ ይህንን አፕሊኬሽን አውርዳችሁ መስራት የምትችሉበት እገዛ የሚሰጥ ነው። ሳይንቲፊክ ኤክስፕላኔሽንም አለው። ከጤና ከተለያየ አንጻር ዴቨሎፕ ተደርጎ የተሰራ ነው። እንግዲህ አፕሊኬሽኑ ምን ይመስላል፣ እንዲሁም ደግሞ አፕሊኬሽኑን ለመስራት ምን አነሳሳቸው የሚልና ሌሎች ጉዳዮችንም እንነጋገራለን። ኃይለ ሚካኤል ጌጡ የዚህ አፕሊኬሽን ማኔጂንግ ዳይሬክተር ነው። እሱ መጀመሪያ እጋብዛለሁኝ። በድጋሚ እንኳን ደህና መጣችሁ ግራንድ ማስተር ዶክተር ሄኖክ፣ እንዲሁም ደግሞ በጣም የምንወደው አርቲስት ይገረም ደጀኔ ወደኋላ እንዴት እንደተቀመጠብኝ አላውቅም፣ በኋላ ወደፊት አስመጣዋለሁኝ። መጀመሪያ ለኃይሌ እሰጣለሁኝ፣ ስለ አፕሊኬሽኑ አጠቃላይ ማብራሪያ ይሰጠናል። እንኳን ደህና መጣችሁ የተከበራችሁ እንግዶቻችን እንዲሁም ጋዜጠኞች። ዛሬ እንግዲህ የተሰበሰብንበት ዓላማ ፊት አውራሪ ፊትነስ በአይነቱ ለየት ያለ እንዲሁም በኢትዮጵያ ለመጀመሪያ ጊዜ የሆነ የስፖርት መስሪያ አፕሊኬሽን ዴቨሎፕ አድርጎ ይዞ ቀርቧል። ይህንንም እንግዲህ ያው ብዙ የለፋንበት ብዙ ጥረት ያደረግንበት አፕሊኬሽን ዛሬ ጋዜጠኞችን በዚህ መድረክ ላይ ጋብዘን ያው ለህዝቡ ላውንች እናደርጋለን ማለት ነው። በእናንተ በኩል ሁላችሁም ስለተገኛችሁ እግዚአብሔር ያክብርልን፣ እናመሰግናለን። እንግዲህ ወደ አፕሊኬሽኑ ከመግባቴ በፊት የተወሰኑ ነገሮችን ስፖርቱም ላይ ያሉ ዙሪያዎችን ለመግለጽ እሞክራለሁ። እንደሚታወቀው በዓለማችን ላይ እንዲሁም በሀገራችን ላይ የሰው ልጅ የአኗኗር ዘይቤ ተቀይሯል። ይሄ የአኗኗር ዘይቤ ደግሞ የራሱ የሆነ ጥሩ ጎን ቢኖሩትም ሳይድ ኢፌክቶች አሉት። ምን አይነት ጥሩ ጎኖች አሉት? የሰው ልጆች በቀላሉ ስራዎችን ማከናወን ይችላሉ፣ ባሉበት በተቀመጡበት ባላቸው ነገር። ወደ ደካማ ጎኑና ጉዳት እያመጣ ወዳለው ሳይድ ስንመጣ ደግሞ ምን አይነት ነገሮች እየተፈጠረ መጣ? የሰው ልጅ እንግዲህ የተፈጠረው አፈጣጠሩ ስናይ ለእንቅስቃሴ ነው የተፈጠረው። እያንዳንዱ የሰውነቱ ክፍል ሁሉም ነገር የተገነባው ለእንቅስቃሴ ነው። ህይወትን ማቅለል በሚባለው ፕሪንሲፕል የሰው ልጅ እየተንቀሳቀሰ አይደለም። ያም ደግሞ የራሱ የሆነ የሚያመጣው ኢፌክቶች እና ትልቅ የሆኑ ጉዳቶች አሉት። እነሱንም እንግዲህ ምንድናቸው? የሰው ልጅ በአሁን ሰዓት ላይ እንደሚታወቀው ማንኛውንም ስራዎችን የሚያከናውነው በስልኩ ቁጭ ብሎ ነው፣ ተኝቶ ነው፣ ወይ ቢሮ ተቀምጦ ነው። ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ በትራንስፖርት ነው የሚንቀሳቀሰው። በተመሳሳይ ደግሞ ኢቭን ኢፍ አሁን እኛ ወደዚህ እንኳን 9ኛ ፎቅ ላይ ስንመጣ በሊፍት ተጠቅመን የመጣ ነው። ስለዚህ የእንቅስቃሴ መጠናችን በጣም ተገድቧል ማለት ነው። በተመሳሳይ ደግሞ የምንጠቀመው ምግቦች ከምናቃጥለው በእንቅስቃሴ ስናደርግ ሰውነታችን እያቃጠለ ይሄዳል፣ ካሎሪ እየሰራ ይሄዳል፣ ጠንካራ ይሆናል፣ ጤናማ ይሆናል። ግን ደግሞ እንቅስቃሴያችን ደግሞ ሲገደብ የበላናቸው ምግቦች አለመፈጨት ደግሞ አለመፈጨት አላስፈላጊ የሆነ ውፍረት ሰውነታችን ላይ ያመጣል። እነዛ ውፍረቶች አላስፈላጊ ያልሆኑ ነገሮች ደግሞ ተላላፊ ያልሆኑ በሽታዎች ያጋልጡናል ማለት ነው። እነዛ ተላላፊ ያልሆኑ በሽታዎች ደም ግፊት፣ ስኳር፣ ኮሌስትሮል፣ እነዚህ የተለያዩ በሽታዎች በነገራችን ላይ በቅርቡ እንግዲህ ያገኘነው መረጃ ኢትዮጵያ ውስጥም በሰፊው የተንሰራፋና ተላላፊ ከሆኑ በሽታዎች ይልቅ ተላላፊ ያልሆኑ በሽታዎች ሰዎችን እየገደለብን ያለው። ይሄ ሁሉ እንግዲህ ምክንያት እንቅስቃሴ ባለማድረግ የተነሳ ነው። እንግዲህ ወደ ውጭ ዓለማት ስናይ ከውጭ ዓለም ያለውን ትሬንድ ስናይ ህዝባቸውን ጤናማ ፊት እንዲሆን የተለያዩ ነገሮችን ያደርጋሉ። ፊትነስ ኢንዱስትሪ ውስጥ፣ ስፖርት ኢንዱስትሪ ውስጥ
የተለያዩ ነገሮችን ያደርጋሉ። ከዛም ውስጥ የመጀመሪያው ነገር በፊልሞቻቸው፣ በሙዚቃ፣ በተለያየ ነገር ሞዴል የሆኑ ሰዎችን እነሱን እያዩ ጤናማና ጠንካራ እንዲንቀሳቀሱ ያደርጋሉ። ሁለተኛ እጅግ በጣም ብዙ የሚያበረታቷቸው ስራዎች ይሰራሉ። በተመሳሳይ ደግሞ የተለያዩ ቴክኖሎጂ ነክ የሆኑ ነገሮችን ክሬት እያደረጉ ማህበረሰባቸው ጤናማ ጥሩ አመጋገብ እንዲጠቀምና ፊት እንዲሆን ያደርጋሉ። ይሄ ደግሞ ያው እንደምታውቁት ማህበረሰባችን ጤናማ ፊት ጠንካራ ከሆነ ያው የራሱ የሆነ አበርክቶት ስላለው ማለት ነው ማንኛውም ዘርፍ ላይ። ስለዚህ አሁን ወደ አገራችን ደግሞ ስንመጣ ከኮሮና በኋላ የተለያዩ እንቅስቃሴዎች ስፖርት ላይ እንዳያችሁት እየተንሰራፋ ነው። ስፖርቱ እያደገ ነው። የተለያዩ ስራዎች እየተሰሩ ነው ያለው። የህዝቡን መነቃቃት አዌርነሱ በጣም ደስ ይላል። ያው ስለ ተላላፊ ማለት ስላልሆኑ በሽታዎች ሰውነቱ ላይ እየተፈጠረ ያለው ነገር ኮንሴፕት ወስዶ ጂምናዚየም ቤቶች ሲሄድ ጂሞች ደግሞ እየበዙ ሲመጡ እያየን ነው እና ይሄ በጣም ይበል የሚያሰኝና ደስ የሚያሰኝ ነገር ነው። ግን አሁንም ይቀራል። በሀገራችን ላይ እንደምታውቁት ከሆነ የስፖርት መስሪያ ቦታዎች አለመኖር እንግዲህ አሁን ከመጣው ቴክኖሎጂ ጋር አንድ ላይ ተደማምሮ ሰዎች ስፖርት አለመስራት አላስፈላጊ የሆነ ውፍረቶች እየተበረከቱ እየመጡ ያሉበት ነገር ነው እና ስለዚህ በዘርፉ ላይ ያሉ ሰዎች በጣም ከፍተኛና ትልቅ ስራ መስራት እንዳለባቸው ይታመናል። ስለዚህ እየሰሩም ይገኛሉ። አሁን ወደኛ ላምጣላችሁና ወደ ፊት አውራሪ ፊትነስ ላምጣላችሁ። ፊት አውራሪ ፊትነስን ላስተዋውቃችሁ። ፊት አውራሪ ፊትነስ ማለት አንድ የሶሻል ሚዲያ ፕላትፎርም ነው። የተለያዩ ስራዎችን እየሰራ ነው። እንግዲህ ቅድም እንደነገርኳችሁ አብዛኛው ብዙ ማህበረሰቦቻችንን እንቅስቃሴ ባለማድረግ አላስፈላጊ የሰውነት ክምችት እየተከማቸ አላስፈላጊ የሆኑ ምግቦችን በመብላት ሰውነታቸው እየሰፋና በህይወትም እያጣናቸው ነው ያለው። በቅርቡም የተለያዩ ምሳሌዎች እያነሱ ማየት ይቻላል። ስለዚህ ፊት አውራሪ ፊትነስ ዋነኛው የተመሰረተበት ምክንያት ምንድነው? በሶሻል ሚዲያ ፕላትፎርም ማህበረሰቡን አዌር እያደረገ እያነቃ ሰው ወደ ጤናማ ፕሮግራም እንዲመጣ ስፖርት እንዲሰራ ጠንካራ እንዲሆን አምራች እንዲሆን እያደረገ ያለ ትልቅ የሶሻል ሚዲያ ፕላትፎርም ነው። እንግዲህ ይሄ ፕላትፎርም ከጅምሩ ጀምሮ በጂም ሪቪው ተመስርቶ የተለያዩ ከ40 በላይ ጂምናዚየሞችን በየአካባቢው አዲስ አበባ ባሉ ሰፈሮች እየዞረ እየሄደ ሪቪው እያደረገ ለተመልካች ሲያቀርብ ሰዎች ቁጭ ብለው ቤታቸው በስልካቸው አቅራቢያቸው ያለውን ጂምናዚየም እያዩ የት ነው ያለው ስንት ነው ክፍያው እያሉ በአቅራቢያቸው ሂደው እንዲሰሩ እያደረገ ያለ ጂም ሪቪው እያደረገ የነበረ። በተመሳሳይ ደግሞ ፉድ ሪቪው ብለን ደግሞ የምግብ ጤናማ የሆነ የምግብ ፕሮግራሞችን ይዘን መተን እነዛን ፕሮግራሞች ደግሞ ሰዎች ያንን እንዲጠቀሙ እንዲበላ እያበረታታ ማህበረሰባችንን እያደረገ ያለ። በተመሳሳይ ደግሞ የስፖርት ቻሌንጆችን በየመንገዱ ዳር በተለያዩ ባለሙያዎችም ራንደም ሰዎችን እያወዳደርን ያሉበትን የፊትነስ ደረጃ እንዲያዩ እንዲመለከቱ ወደ ስፖርት እንዲያመዱ እያደረገ ከ2016 ዓመተ ምህረት ጀምሮ ተመስርቶ እስካሁን ለኦልሞስት ለአንድ ዓመት ከ9 ወር አካባቢ ላይ ማህበረሰባችንን በሶሻል ሚዲያው ዘርፍ በተለያየ ነገሮች እያነቃ ወደ ስፖርት እንዲሄድ እያደረገ ያለ ትልቅ እንግዲህ ፕላትፎርም ነው ፊት አውራሪ ፊትነስ። ዛሬ እንግዲህ በዋነኝነት የተገናኘንበትና እዚህ መድረክ ከናንተም ጋር ያገናኘን ፊት አውራሪ ፊትነስ በቅርቡ ወደ ተከታዮች ይዞ የመጣው የአፕሊኬሽን መተግበሪያ አለ። እሱን የተወሰነ ነገር ላስተዋውቃችሁ። ማቲያስ የስራ ባልደረባዬ በኋላ ደግሞ በተወሰነ መልኩ ብሪፍ ያደርገዋል። ግን እኔ ስለ አፕሊኬሽኑ የተወሰነ ነገር ልበላችሁ። አፕሊኬሽን መተግበሪያው አንዴ በስልካችሁ ካወረዳችሁት በኋላ ፊት አውራሪ ፊትነስን ኢንተርኔት አጥፍታችሁ ያለ ኢንተርኔት በቪዲዮ የምትሰሩበት የስፖርት እንቅስቃሴዎችን እዛ ላይ ያሳያችኋል ማለት ነው። ስለዚህ ይሄ መተግበሪያ ምንድነው? አንዴ ካወረዱ በኋላ እያንዳንዱ ስቴፖችን አሁን በነገራችን ላይ ሰዎች ወደ ጂምናዚየም በሚገቡበት ሰዓት እጅግ በጣም ትልቁ ተግዳሮት ምንድነው? ምን መስራት አለብኝ? ጂም ስለገባ ብቻ ቀጥታ መስራት ብቻ አይደለም። አሰልጣኞች አሉ፣ ግን ደግሞ አሰልጣኞች የሌሉበት የኛ ማህበረሰብ ክፍል በነገራችን ላይ 80% ወደ ገጠራማ አካባቢ ስለሆነ ትንንሽ ጂምናዚየሞች ያሉበት
ወጣቶች ማዕከል ያሉበት ነውና አሰልጣኞች የሌሉበት አለ። ኢቭን ኢፍ አሰልጣኝ ያለበት ቦታ እንኳን ፐርሰናል ትሬነር ከፍለን የምንሰራበት አጋጣሚዎች ናቸው ያሉት። ስለዚህ ይሄንን ችግር የሚቀርፍ መተግበሪያን ይዘን የመጣ ነው። ይሄ መተግበሪያ ከፍታችሁ ስትጠቀሙበት ያለ ኢንተርኔት እያንዳንዱን ስቴፕ እያያችሁ መስራት ትችላላችሁ። እዛው ላይ በአማርኛ በራሳችን አገር ሞዴል ሰው በአማርኛ ዲስክሪፕሽን ለህዝባችን እንዲመች አድርገን የኢንተርኔት ችግር ደግሞ እንዳይጎዳው ያለ ኢንተርኔት ቪዲዮዎቹ እንዲሰሩ አድርገን በስነ ስርዓቱ ያንን አይቶ የሚሰራበት ፕላትፎርም ይዘን መተናል። በተጨማሪም ደግሞ እዛው አፕሊኬሽን ላይ የተለያዩ የሆኑ እንትኖች አሉት። የተለያዩ የሆነ ቢኤምአይ ካልኩሌተር አለው። ቢኤምአይ ቦዲና እርዝመታችንንና ወፍረታችንን ሰርቶ ያካል ያለንበትን የሰውነት ክፍል የሚያሳየን፣ በተመሳሳይ በካልኩሌት አድርጎ አመጋገባችን በቀን ውስጥ መሆን ያለበትን የሚያሳይ፣ በተመሳሳይ በቀን ውስጥ ያቃጠለውን ካሎሪ የሚያሳይ እያንዳንዱ ነገሮች ፊቸሮችን አካተን ይዘንበት የመጣ ነው። ትልቅ መተግበሪያ ነው። እንግዲህ ዛሬ እናንተን ሰብስበን ይህንን መተግበሪያ ለማህበረሰባችን ተደራሽ አድርጋችሁ እንዲጠቀምበትና ጤናውን እንዲጠብቅ እንድታደርጉልን በአክብሮት እንገልጻለን። በተጨማሪም ደግሞ እንደ መጨረሻ ፊት አውራሪ ፊትነስ አሁን እየሰራቸው ያሉት ስራዎች እንደ ስሙ ፊት አውራሪ መሪና ቀዳሚ ሆኖ በፊትነሱ ኢንዱስትሪ ላይ የራሱን አሻራ ጥሮና ኢትዮጵያ የሆነ ብራንድን ገንብቶ እያለፈ ያለ ድርጅት ነው። ከዚህ በኋላ የተለያዩ ስራዎችን ይዘን የምንመጣበት እንግዲህ በተለያዩ ስራዎች ፊት አውራሪ በፊትነሱ ዘርፍ ጥሩ ስራዎችን እየተሰራ ነው። እነሱን ይዘንበት የምንመጣበት አጋጣሚዎች ይኖራሉ። ለዛሬ ይሄንን ይመስላል። እንግዲህ አክብራችሁ ስለተገኛችሁ እጅግ በጣም ከልብ አመሰግናለሁ። ወደ ሌሎች የስራ ባልደረቦች አልፋለሁ። አመሰግናለሁ። በጣም ነው የምናመሰግነው። አቶ ኃይሌ ልንለው አንቺ ወጣት እንበለው አይደል? ወጣት ሆኖ በጣም ክሬቲቪቲ የተሞላበት ስራ ነው እየሰሩ ያሉት። ወደ ዶክተር ግራንድ ማስተር ሄኖክ ልመለስና እስኪ ስለ ፊት አውራሪም ሆነ ውስጡ ያሉት አፕሊኬሽን በእውነት በባለሙያ ደግሞ ሲጠና ማለት ነው እነሱ ሰርተውታል፣ ግን እንደ ባለሙያ ስናየው ከጤና አንጻር እንዲሁም ደግሞ አጠቃላይ ስፖርታዊ ነገሩን ፊት አድርጎታል ወይ? ምንድን ነበር ሀሳብህ? እንዲሁም ደግሞ ከአንተ ካለ ልምድ ተነስተህ ጥቂት እንድትለን ነው። እናመሰግናለን። እሺ፣ በጣም ጥሩ። እንደምን አደራችሁ። ግራንድ ማስተር ዶክተር ሄኖክ እባላለሁ። ከ250 ሀገር ጋር የምንሰራው በማርሻል አርት ዙሪያ ከፍተኛውን ቦታ እንደ አፍሪካም እንደ ኢትዮጵያዊ ይዤ ነው የምንቀሳቀሰው። ፊትነስ ወደ ቁም ነገሩ ልግባና ፊትነስ ወይም ደግሞ ኤክሰርሳይዝ ህብረተሰባችን ካልቸር ማድረግ አለበት ብዬ አምናለሁ። በፊትነስ ዙሪያ ብዙ ስራዎችን ሰርተናል። እንደ ተቋሚ ሌጀንድ ይባላል። ሌጀንድ ሚንስ አርአያ ማለት ነው። እንደ አርአያ ለመሆን ነው ያው ያንተንም ፕላትፎርም እዚሁ ለመደገፍ እና ባለን ሙያ ደግሞ የተሻለ አንደርስታንዲንግ ኮሚኒቲያችን እንዲኖረው ነው። ፊትነስ በድሮ ጊዜ ሁሉም ሰው ያለ መኪና ያለ ምንም አይነት ነገር እያደነ ራሱን ፊዚካሊ አክቲቭ ሆኖ የሚሰራበት አንዱ ሳናውቀው ያዳበርነው ነው። ነገር ግን ቴክኖሎጂ በመጣ ቁጥር የሰው ልጅ ሌዚ ወይም ደግሞ ደካማ የሆነ ለምሳሌ ፓርክ ማድረግ ከሚገባው ቦታ ላይ ፓርክ አያደርግም፣ ወክ ማድረግ ስለማይፈልግ ማለት ነው። ስለዚህ ያ ወደ ፊትነስ ስለመጣ ይሄ ፕላትፎርም አንድ ቦታ ለምሳሌ ኤክሰርሳይዝ ጂም ምናምን ሲኬድ ማሽን እንደዚህ አድርገን እንደዚህ ወጣብን ይሄኛውን ዕቃ በዚህ ስፒድ ሮጥ እያለ አይነግረንም። ስለዚህ ያንን ጋይደንስ ወይም ደግሞ መሰረታዊ ፍላጎት ይቀርፋል ብዬ እምነት አለኝ። ምክንያቱም ፐርሰናል ትሬኒንግ ወይም ደግሞ ፐርሰናል ትሬነር በሌለበት ቦታ ማሽን ላይ ወጥተን ያለ ጋይደንስ ልንሰራ አንችልም። አንዳንዴ ጉዳት ይፈጠራል። እያንዳንዱ የኤክሰርሳይዝ ፕላትፎርም መሰረታዊ ነገሮች ስላሉት እነዛ መሰረታዊ ነገሮች አንደኛ ወርም አፕ ኤክሰርሳይዝ የሚባል አለ፣ ከዛ ስትሬቺንግ የሚባል ነገር አለ፣ ከዛ ደግሞ ማሽኖቹ ላይ ወጥቶ ለእያንዳንዱ ማስል ታርጌት አድርጎ መስራት ማለት ነው። ለዚህ ፊትነስ
በጣም ኢምፖርታንት ነው። ማስላችን እና ቦናችን የሚተባበረው ማስላችን ሲጠነክር፣ ማስላችን ደግሞ የግድ ኤክሰርሳይዝ ማድረግ አለበት። ሰም ፎርም ኦፍ ኤክሰርሳይዝ ኩድ ቢ ዳንስ ኩድ ቢ ኤኒቲንግ። ግን ከዛ ቢዮንድ ደግሞ የሰው ልጅ ልክ እንደ ትክክለኛ ወደ ፊትነስ ጤናውን መጠበቅ ሲጀምር ወደ ጂም ይሄዳል። ጂም ሲሄድ እያንዳንዱን ማስል ታርጌት አድርጎ መስራት አለበት። ስለዚህ የእነሱ ፕላትፎርም ነው ጋይድ የሚያደርገው። ለምሳሌ ትከሻ መስራት የሚፈልገውን ሰው ምን አይነት ኤክሰርሳይሶች፣ ሬፕቲሽን ይባላል። በምን ያህል ሴት እና ሬፕቲሽን። ሴት ማለት 1 2 3 ሊሆን ይችላል። ሬፕቲሽን ደግሞ ለምሳሌ አንዱን ሴት 10 ጊዜ ወይ 12 ጊዜ ወይ ምናምን እንደዚህ እንዲሰራ ማለት ነው። እና ያ የግድ ስለሚያስፈልግ ነው ማለት ነው። ሌላው ቅድም እንዳልኳቸው ከጤና ሳይድ ደግሞ ስናየው ኒውትሪሽን የሚባል ነገር አለ። አንድ ሰው ኤክሰርሳይዝ ስለሰራ ጥሩ አካል ይኖራል ማለት አይደለም። ያ ደግሞ በኒውትሪሽን ባካፕ መሆን ያለበት። ለምሳሌ ፕሮቲን የሚያስፈልገው ነገር አለ፣ ካርብ የሚያስፈልገው ነገር አለ። ምክንያቱም ሰውነታችን ኮምቢኔሽን ኦፍ ኒውትሪሽን እና ሚነራልስ ስለሆነ በዛ ብልድ ካላረግ ነው የተሻለ ማስል የተሻለ ጤና ሊኖረን አይችልም። ምክንያቱም ብዙ ሰው ብዙ ስፖርት ላይ ሄጄ አይቻለሁ፣ ውሃ አይጠጣም። ሰውነታችን 75% ውሃ ከሌለ ስንሰራ ክራፕ ያደርጋል። ይሄ ደነዘዘብኝ ምናምን የምንለው ውሃ ሲያጣ ነው ሰውነታችን። አየር ነው አንዳንዴ የምትሰሩበት ቦታ ጂም ውስጥ ብዙ ኦክሲጅን ስለሌለ እንደገና ኦክሲጅን እጥረት ኖሮ እንደገና ውሃ የለም ማለት ዲስከሬጅ ይሆናል። ባዲያችን ቶሎ ኤግዞስት ያደርጋል፣ ይደክማል። ስለዚህ በጣም ሲምፕል ኤግዛምፕል ልስጣችሁና አንድ መኪና ያለ ነዳጅ የትም ቦታ ሊሄድ አይችልም። ታስ ኤግዛክትሊ የኛ ሰውነታችን እንደዛ። ወደ ኤክሰርሳይዝ ስንመጣ ከሰራን በኋላ ብቻ ሳይሆን ከመስራታችን በፊት ያንን የምናቃጥለው ፊውል የምናቃጥልበት የተወሰነ ኢነርጂ የሚሰጠን የምግብ የሆነ ነገር መብላት ይኖርብናል። ስለዚህ ሄድ ወደ ዲቴል ወደ ኒውትሪሽኑ ስንገባ ካርብ ይባላል፣ ቅድም እንዳልኩት ፕሮቲን የሚባል ነገር አለ። ከዛ ደግሞ እያንዳንዱ የሚያስፈልግ ደግሞ አለ። ኢንተርናል ኦርጋናችን ልክ እንደ ፋብሪካ ነው የሚሰራውና ያ ፋብሪካ እየሰራ ነው ኤነርጂ የሚባለው ፕሮዲውስ የሚያደርገው። ብረት መስራት የሚፈልገው መሮጥ የሚፈልገው if it doesn't have water or some form of energy ምንም ማድረግ አይችልም። ስለዚህ ይሄ ፕላትፎርም የሚጠቅመው ጋይደንስ ይሰጣል። ምን አይነት ኤክሰርሳይዝ እንስራ፣ እንደዚህ ኤክሰርሳይሶች ለዚህ ያው ባዲ ታይፕ አለ፣ ሾልደር አለ፣ ባይሴፕስ አለ፣ ትራይሴፕስ አለ፣ ታም ያለ፣ ሎወር ባዲ አለ። እነዚህ ሁሉ ለመስራት ታርጌት አድርጎ ለመስራት መጀመሪያ አንድ ሰው ወደ አንድ ስቴፕ መምጣት አለ። ከዛ በኋላ ደግሞ ለሚሰራው ነገር ማወቅ አለበት። ስለዚህ ይሄ አዌር ያደርጋል፣ የተሻለ አንደርስታንዲንግ ይፈጥራል። አንዳንድ ሰው ስፖርተኛ ሆኖ በትክክለኛ ላያስተምር ስለሚችል አትሊስት ስፖርተኛውንም አስተማሪውንም የተሻለ አንደርስታንዲንግ ይፈጥራል ብዬ አምናለሁ። ስለዚህ ከኔ ሙያ እኛ በብዛት በማርሻል አርት በፊትነስ ሁሉንም ሰርተናል። ኢቭን በፊትነስ ማስተር ላይሰንስ ይባላል እና ያንን ከዩኒቨርሲቲ ነው የምታገኙ። when you study about anatomy physiology ምናምን በቃ እያንዳንዷ ነገር አብራ ካልኩሌት ተደርጋ የተሰራች ነች እና ስለዚህ ፊዚካል ፊትነስ በጣም ኢምፖርታንት ነው ለጤና። አንዳንድ ሰው ቅድም እንዳለው ስቴር መውጣት የማይፈልግ ሰው አለ፣ ቀረብ ብሎ እንዲሆን ቶሎ እንዲሄድ ማለት ነው። ስለዚህ እኛ ኢትዮጵያኖች ጥሩ አክቲቪቲ ነበረን ድሮ። አሁን ግን ያው ቴክኖሎጂ ሲበዛ አክቲቪቲ የለንም። ባዲያችን ቶሎ ጌን ያደርጋል። ባይዘው ደግሞ በጣም እንድታስበው የምንፈልገው ቀጭን ሆኖ ኢንተርናሊ ኮሌስትሮል ቢልድ አድርጎ አሁን ብዙ ጊዜ ሰዎች የምናጣው ኢንተርናሊ ቢልድ የሚያደርግ ፋት አለ ሰውነት ላይ አይታይም። አትሊስት ወፍራም ሆኖ የሚታይ ነገር ይሻላል፣ ቶሎ ዲቴክት እናደርገዋለን። ኢንተርናሊ ግን ስለማይታይ እሱ ላይ በደንብ ቴክ ኬር ማድረግ አለብን። ሌላ ደግሞ ይሄ የሜዲካል ፕሮብለምስ እንደዚህ ማስል ክሎቲንግ ምናምን የሚባል ነገር አለና ኤክሰርሳይዝ ኢዝ ቬሪ ኢምፖርታንት። ስለዚህ ፕላትፎርሙ በጣም የሚደገፍ ነው። በእኛም ሙያም ኢንከሬጅ እናደርጋለን። ስለዚህ ቀዳሚ ሆኖ በኢትዮጵያ ላይ ማስፈሩ በጣም ደስ ይላል። ኢንከሬጅ የሚደረግ ነው ወጣቱ። ስለዚህ ወጣት ለኛ ሜንታሊ፣ ሞራሊ፣ ፊዚካሊ እና አካዳሚክሊ የተሻለ እንዲሆን ነው እየሰራን ያለ ነው። ስለዚህ የምንሰራውን ነገር ከማንበብ ጋር ከማየት ጋር
እንደዚህ አይነት ፕላትፎርም ከቴክኖሎጂ ጋር አብረን ካልሄድን ወደኋላ ልንቀር ስለምንችል ይህንን አዌርነስ መፍጠራችሁ በጣም ኢንከሬጅ ያደርጋል። ቴንክ ዩ ቬሪ ማች።